10 ረዣዥም ህንፃዎች በኢትዮጵያ እንደ አውሮፓውያን አቆጣጠር ከ2023 በፊት ተገንብተው የተጠናቀቁ። 10ኛ ደረጃ ላይ የሚገኘው አዋሽ ባንክና ኢንሹራንስ ሲሆን 2 ምድር ቤትና ከመሬት በላይ አንደኛው ህንፃ 17 ፎቆች ያሉት ሲሆን አንደኛው ደግሞ 18 ፎቆች አሉት። ይህ ህንፃ 75 ሜትር የሚረዝም ሲሆን ይህን ህንፃ ገንብቶ ለማጠናቀቅ 11 ሚሊዮን የአሜሪካን ዶላር ፈጅቷል። ይህን ህንፃ የገነባው ሉዊጂ ቫርኔሮ ኮንስትራክሽን ፒኤልሲ ሲሆን የዚህን ህንፃ ንድፍ ያወጣው የኢትዮጵያው መታፈሪያ ኮንሰልተንሲ ሲሆን ከፊንላንዱ ዴቬኮን ጋር በመተባበር ነው። የዚህን ህንፃ ስትራክቸራል ዲዛይን ወይም ደግሞ መዋቅራዊ ንድፍ ያወጡት ዶክተር ንጉሴ ተበጀ ናቸው። የዚህ ህንፃ ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2006 ሲሆን የተጠናቀቀው እንደ አውሮፓውያን አቆጣጠር በ2010። 9ኛ ደረጃ ላይ የሚገኘው ዳሽን ባንክ ሲሆን 3 ምድር ቤቶች ያሉት ሲሆን ከመሬት በላይ 18 ወለሎች አሉት። ይህን ህንፃ ገንብቶ ለማጠናቀቅ 20 ሚሊዮን የአሜሪካን ዶላር የፈጀ ሲሆን የዚህ ህንፃ ቁመት 78 ሜትር። ይህን ህንፃ የገነባው ሚድሮክ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ሲሆን የዚህን ህንፃ ንድፍ ያወጣው ኃይለ ገብርኤል ኮንሰልቲንግ አርኪቴክቸር ኤንድ ኢንጂነሪንግ ሲሆን የዚህን ህንፃ ኮንትራት አድሚኒስትሬሽን ወይም ደግሞ ውሉን ሲመራ የነበረው ዚያስ አርኪቴክቸር ኤንድ ኢንጂነሪንግ ነው። ይህ ህንፃ እንደ አውሮፓውያን አቆጣጠር በ2013 ግንባታ የጀመረ ሲሆን እንደ አውሮፓውያን አቆጣጠር በ2017 ተጠናቋል። 8ኛ ደረጃ ላይ የሚገኘው አፍሪካ ህብረት ዋና ጽህፈት ቤት ህንፃ ሲሆን አንድ ምድር ቤትና ከመሬት በላይ ደግሞ 20 ወለሎች ያሉት ነው። ይህን ህንፃ ገንብቶ ለማጠናቀቅ 200 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 99.9 ሜትር። ይህም ሴፕቴምበር 9 1999 ለማመላከት ነው። ህንፃውን ዲዛይን ያደረገው ወይም ደግሞ ንድፍ ያወጣለት ቻይና አርኪቴክቸር ኤንድ ዲዛይን ሪሰርች ግሩፕ ወይም ደግሞ ካድ ጂ ሲሆን የህንፃው ተቋራጭ ቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬት ሲኤስሲሲ ነው። የዚህ ህንፃ ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2009 ሲሆን ህንፃው የተመረቀው እንደ አውሮፓውያን አቆጣጠር በ2012 ነው። 7ኛ ደረጃ ላይ የሚገኘው የሚድሮኩ ናኒ ቢልዲንግ ሲሆን ከመሬት በታች 3 የምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 22 ወለሎች አሉ። ይህን ህንፃ ገንብቶ ለማጠናቀቅ 70 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 103 ሜትር። የዚህን ህንፃ ንድፍ ያወጣው ኃይለ ገብርኤል ኮንሰልት ሲሆን ሱፐርቪዥኑን ወይም ደግሞ ቁጥጥሩን ሲመራ የነበረው ጉባ ላፍቶ ኮንሰልቲንግ ነው። ይህን ህንፃ የገነባው ራሱ ሚድሮክ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2000 ሲሆን የተጠናቀቀው እንደ አውሮፓውያን አቆጣጠር በ2004 ነው። 6ኛ ደረጃ ላይ የተቀመጠው ወጋገን ባንክ ሲሆን ከመሬት በታች 3 ምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 23 ወለሎች አሉት። የዚህ ህንፃ ቁመት 107 ሜትር ሲሆን ይህን ህንፃ ገንብቶ ለማጠናቀቅ 34.5 ሚሊዮን የአሜሪካን ዶላር ፈጅ። የዚህን ህንፃ ንድፍ ያወጣው ኢቲጂ ዲዛይነርስ ኤንድ ኮንሰልት ሲሆን የህንፃው ተቋራጭ ቻይና ጂያንግሱ ኮርፖሬሽን ፎር ኢንተርናሽናል ኢኮኖሚክ ኤንድ ቴክኒካል ኮርፖሬሽን ሲሆን የህንፃው ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2013 የተጠናቀቀውም እንደ አውሮፓውያን አቆጣጠር በ2017። 5ኛ ደረጃ ላይ የተቀመጠው ኦርዳ ወይም ደግሞ አመልድ ሲሆን ከመሬት በታች 4 ቤዝመንት ያሉት ወይም ደግሞ 4 ምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 26 ወለሎች አሉ። ይህን ህንፃ ገንብቶ ለማጠናቀቅ 55 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 115 ሜትር። ይህን ህንፃ ዲዛይን ያደረገው ወይም ደግሞ ንድፍ ያወጣለት S7 አርኪቴክትስ ኤንድ ኢንጂነርስ ሲሆን የህንፃው ተቋራጭ ቻይና ውይ ሊሚትድ። የህንፃው ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2017 ሲሆን ህንፃው ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር በ2022። 4ኛ ደረጃ ላይ የተቀመጠው ዘመን ባንክ ሲሆን ከመሬት በታች 3 ምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 32 ወለሎች አሉት። ይህን ህንፃ ገንብቶ ለማጠናቀቅ 21.8 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 147 ሜትር። ይህን ህንፃ ንድፍ ያወጣለት ወይም ደግሞ ዲዛይን ያደረገው ጄዳው አርኪቴክት ኤንድ ኮንሰልቲንግ ኢንጂነር ሲሆን ሀገር በቀል አማካሪ ድርጅት ነው። የዚህ ህንፃ ተቋራጭ ቻይና ውይ ሊሚትድ ሲሆን ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2016 ሲሆን የተጠናቀቀው እንደ አውሮፓውያን አቆጣጠር በ2023 ነው። 3ኛ ደረጃ ላይ የተቀመጠው ህብረት ባንክ ሲሆን ከመሬት በታች 4 ምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 32 ወለሎች አሉ። ይህን ህንፃ ገንብቶ ለማጠናቀቅ 36.3 ሚሊዮን የአሜሪካን ዶላር የፈጀ ሲሆን 149 ሜትር ይረዝም። የዚህን ህንፃ ዲዛይን ወይም ደግሞ ንድፍ ያወጣው እስክንድር አርኪቴክት ሲሆን ስትራክቸራል ዲዛይኑን ወይም ደግሞ መዋቅራዊ ንድፉን ያወጣው ዚያስ አርኪቴክቸር ኤንድ ኢንጂነሪንግ። የዚህ ህንፃ ተቋራጭ ቻይና ጂያንግሱ ኢንተርናሽናል ኢኮኖሚክ ኤንድ ቴክኒካል ኮርፖሬሽን ኢቲቲሲ ግሩፕ ሊሚትድ ሲሆን ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2015 ሲሆን ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር በ2022 ነው። 2ኛ ደረጃ ላይ የተቀመጠው ንብ ኢንተርናሽናል ባንክ ሲሆን ከመሬት በታች 4 ምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 37 ወለሎች አሉት። ይህን ህንፃ ገንብቶ ለማጠናቀቅ 50 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 159 ሜትር ነው። የዚህን ህንፃ ንድፍ ያወጣው ኃይለ ገብርኤል ለሰሰ ወይም ደግሞ ኃይለ ገብርኤል ኮንሰልተንሲ ሲሆን የዚህ ህንፃ ተቋራጭ ቻይና ጂያንግሱ ኢንተርናሽናል ኢኮኖሚክ ኤንድ ቴክኒካል ኮርፖሬሽን ግሩፕ ነው። የዚህ ህንፃ ግንባታ የተጀመረው በ2016 እንደ አውሮፓውያን አቆጣጠር ሲሆን ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር በ2021 ነው። 1ኛ ደረጃ ላይ የተቀመጠው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ሲሆን ከመሬት በታች 5 ምድር ቤቶች ያሉት ሲሆን ከመሬት በላይ 46 ወለሎች አሉት። ይህን ህንፃ ገንብቶ ለማጠናቀቅ 303 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 198 ሜትር ነው። የዚህን ህንፃ ንድፍ ያወጣው የጀርመኑ ሄን ጂኤምቢኤች ሲሆን የተገነባው የቻይናው ሲኤስሲኢሲ ነው። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2015 ሲሆን ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር በ2022 ነው። እንደተመለከታችሁት ከ10
ህንፃዎች መሃል 2ቱ ህንፃዎች የውጭ ሀገር አማካሪ ድርጅት የተጠቀሙት፣ በተቀረ 8ቱ ህንፃዎች ሀገር በቀል አማካሪ ድርጅቶችን የተጠቀሙ ሲሆን ተቋራጮችን በምንመለከትበት ጊዜ ከ10ሩ ህንፃዎች መሃል 7ቱ ህንፃዎች የውጭ ሀገር ድርጅት ተጠቅመዋል። 3ቱ ህንፃዎች ደግሞ ሀገር በቀል ተቋራጭ ተጠቅመዋል። የቱን ህንፃ ዲዛይን ወይም ደግሞ ንድፍ ወደዳችሁ ኮሜንት ላይ ያሳውቁን። ለእንደዚህና መሰል ኮንቴንቶች ቴሌግራም ቻናል አለ። ዩዘርኔሙን ስክሪን ላይ ያስቀምጥላችኋለሁ።